አያቶላ ሸሹ። የተፈራው የሚሳኤል ጦርነት ፈነዳ። ኢራን የአጸፋ እርምጃ መውሰድ ጀመረች። በርካታ የኢራን ወታደራዊ አዛዦች መገደላቸው ሲሰማ የኢራን የሚሳኤል እሳት በሰሜን እስራኤል ላይ ዘነበ። የህወሓት ግፍ በጠቅላይ አማካሪ ተጋለጠ። ሻዕቢያ በትግራይ ክልል አፈሳ ጀምሯል። ጌታቸው ረዳ ዓለም ሲፈራውና በትኩረት ሲመለከተው የነበረው የኢራንና የአሜሪካ ሰሞነኛ ውጥረት እንደተፈራ ሆኖ የሚሳኤሉ ጦርነት ፈንድቷል። ከኢራን ጋር ድርድር ላይ የነበረችው አሜሪካ በወዳጇ እስራኤል በኩል የመጀመሪያውን የጥቃት እርምጃ መክፈቷን አረጋግጣለች። ኢራንም በእስራኤል ላይ የአጸፋ እርምጃ መውሰዷ ተገልጿል። በዝርዝር እንመለስበታለን። በሌላኛው መረጃችን ደግሞ እየከረረ በመጣው የትግራይ ክልል ቀውስ መሃል ሻዕቢያ የትግራይ ወጣቶችን እያፈሰና ወደ በረሃ እየወሰደ እንደሆነ የሚያመለክት መረጃ ከጠቅላዩ አማካሪ ተሰምቷል። የጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ምን አይነት ክሶችን አሰሙ የሚለውን የምንመለከት ይሆናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። እስራኤል ቅዳሜ ማለዳ በኢራን ላይ ቅድመ መከላከል ያላችውን ወታደራዊ ጥቃት መፈጸሟን ገልጻለች። የኢራን የመንግስት መገናኛ ብዙሃንም በቴህራን የተለያዩ አካባቢዎች ፍንዳታዎች መሰማታቸውን ዘግበዋል። እስራኤል ካትስ ክዋኔው ኢራንን ያነጣጠረ መሆኑን ገልጸው ሊሰነዘር የሚችለውን የአጸፋ ጥቃት ስጋት ግምት ውስጥ በማስገባት በመላው እስራኤል የአስቸኳይ ጊዜ አዋጅ አውጀዋል። የእስራኤል መከላከያ ሰራዊት አይዴፍ በቀድሞ ትዊተር በአሁኑ ኤክስ ገጹ ላይ ባሰፈረው መግለጫ ያለውን ሁኔታ በመገምገም ዛሬ ቅዳሜ ከረፋዱ 2 ሰዓት ጀምሮ በሀገር ውስጥ ጥበቃ መምሪያዎች ላይ አስቸኳይ ለውጦች እንዲደረጉ ተወስኗል። በለውጦቹ መሰረት ሁሉም የሀገሪቱ አካባቢዎች ከሙሉ እንቅስቃሴ ወደ አስፈላጊ እንቅስቃሴ እንዲሸጋገሩ ተደርጓል። መምሪያዎቹ የትምህርት እንቅስቃሴዎችን፣ ስብሰባዎችንና ከአስፈላጊ ዘርፎች ውጪ ያሉ የስራ ቦታዎችን እገዳ ያካትታሉ ብሏል። የኢራን ብሔራዊ ዜና ጣቢያ ጥቃት መፈጸሙን ያረጋገጠ ሲሆን በዋና ከተማዋ ምስራቃዊና ሰሜናዊ ክፍሎች የጭስ ደመናና የፍንዳታ ድምጽ መሰማቱን አመልክቷል። ስርጭቱ ለአጭር ጊዜ የድምጽ መቆራረጥ አጋጥሞት የነበረ ቢሆንም በቴህራን ያሉ ሁኔታዎች በሚያሳይ የጽሁፍ ዘገባ ስርጭቱን ቀጥሏል። የአሜሪካና የእስራኤል መገናኛ ብዙሃን ወታደራዊ እርምጃ ከዋሽንግተን ጋር በመቀናጀት የተከናወነ መሆኑን ዘግበዋል። ሲኤንኤን ጥቃቱ ከአሜሪካ ጋር በቅንጅት መፈጸሙን ሲገልጽ ዋይኔት ኒውስ በተመሳሳይ መልኩ ዘግቧል። ይህንን ተከትሎ በቴህራን ላይ ጥቃት መሰንዘሩ ተከትሎ የኢራኑ ጠቅላይ መሪ አያቶላ አሊ ካሚኒ ደህንነቱ ወደ ተጠበቀ ስፍራ መዘዋወራቸውን አንድ የኢራን ባለስልጣን ለሮይተርስ አረጋግጧል። ዩናይትድ ስቴትስ እና እስራኤል በጋራ በመሆን ሲሆን ኢራን ላይ ጥቃት የፈጸሙት። በዚህም በቴህራን ዙሪያ በርካታ ፍንዳታዎች ተሰምተዋል። በርካታ ሚሳኤሎች በቴህራን ዩኒቨርሲቲ ጎዳናና ጆምሁሪ አካባቢ መምታታቸውን የፋርስ የዜና ወኪል ዘግቧል። በከተማ ውስጥ ጭስ እየጨመረ ሲወጣም ታይቷል። የእስራኤል የመከላከያ ሚኒስቴር እስራኤል ካትስ እስራኤል የሚሳኤል ጥቃቱን የከፈተችው በእስራኤል መንግስት ላይ የሚደርሰውን ስጋት ለማስወገድ ነው ብለዋል። የዩናይትድ ስቴትስ ባለስልጣን ለአልጀዚራ እንደተናገሩት ጥቃቱ የተፈጸመው በእስራኤልና በአሜሪካ መካከል በተደረገው የጋራ ወታደራዊ ዘመቻ ኢራንን በኒውክሌር መርሃ ግብር ስምምነት ላይ እንድትደርስ ጫና ለመፍጠር በቀጠናው በርካታ ተዋጊ ጀቶችና የጦር መርከቦችን በማሰባሰብ ነው ሲሉ ተደምጠዋል። አሶሺየትድ ፕሬስ የዜና ወኪል እንደዘገበው በኢራን ዋና ከተማ ጥቃቱ የተፈጸመው በጠቅላይ መሪ አያቶላ አሊ ኻሜኒ ቢሮዎች አቅራቢያ ነው። ሮይተርስ በበኩሉ እንደዘገበው ኻሜኒ ቴህራን ውስጥ የሉም፣ እናም ደህንነቱ ወደ ተጠበቀ ቦታ አቅንተዋል ብሏል። የኢራን ከፊል ይፋዊ የዜና ወኪል ታስኒም እንደዘገበው በቴህራን ሰሜናዊ ሰይዲድ ካንዳን አካባቢ ፍንዳታዎች ተከስተዋል። በዚህ ጥቃት በርካታ የኢራን ወታደራዊ አዛዦች፣ የቴህራን የኒውክሌር ባለሙያዎች፣ የመከላከያ አመራሮች፣ የኢንቴልና የሱፐር ሊየል መሪ ከደቂቃዎች በፊት አሜሪካና እስራኤል በዋና መስሪያ ቤት ላይ ባደረጉት ጥቃት መገደላቸው ሪፖርቶች አመላክተዋል። እስራኤል ደግሞ ሁለተኛ ዙር የአየር ጥቃት እየተፈጸመ መሆኑን ገልጻለች። ፕሬዚዳንት ዶናልድ ትራምፕም 8 ደቂቃ በፈጀ ቪዲዮ ንግግራቸው ከባድ ወታደራዊ ኦፕሬሽን መጀመሩን አረጋግጠዋል። ትራምፕ በንግግራቸው ኢራን የኒውክሌር ጦር መሳሪያ እንዲኖራት ፈጽሞ አንፈቅድም ካሉ በኋላ ለረጅም ጊዜ የቆየውን ሽብር ከእንግዲህ አንታገስም ሲሉ አስታውቀዋል። እስራኤል ዛሬ ጠዋት በኢራን ዋና ከተማ ቴህራን ውስጥ ጥቃት መፈጸሟን ተከትሎ ዜጎቿ ጥንቃቄ እንዲያደርጉ ያስጠነቀቀች ሲሆን በመላው እስራኤል ከኢራን ሊፈጸም የሚችል የሚሳኤልና የድሮን ጥቃትን ለማስጠንቀቅ የአደጋ ጊዜ ደወሎች ጠዋት ላይ ተሰምተዋል። እስራኤል በኢራን ላይ ጥቃት ከከፈተች በኋላ ነው በሀገሪቱ ሰዓት አቆጣጠር ጠዋት 2 ሰዓት ከሩብ ላይ የማስጠንቀቂያ ደወል የተሰማው። እስራኤል በኢራን ላይ ጥቃት የፈጸመችው በአሜሪካና በኢራን መካከል ድርድር እየተደረገ ባለበት ወቅት ነው። በኦማን አደራዳሪነት ለ3 ዙር የተካሄደው ድርድር በመካከለኛው ምስራቅ የሚነሳን ጦርነት ያስቀራል ተብሎ ተገምቶ ነበር።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በኒኩሌር ፕሮግራሞች ላይ ስምምነት ላይ ካልተደረሰ ጥቃት እንደሚፈጽሙ በተደጋጋሚ ዝተው ነበር። ዶናልድ ትራምፕ ትናንትና ለጋዜጠኞች በሰጡት መግለጫ ላይ ከኢራን ጋር እየተደረገ ባለው ንግግር ደስተኛ አለመሆናቸውን ተናግረው ነበር። ትራምፕ ከአውሮፓውያኑ 2003 ወዲህ ግዙፍ ነው የተባለ የአሜሪካ ጦር ኃይል ወደ ቀጠናው እንዲንቀሳቀስ አዘዋል። የአሜሪካ ንብረት የሆኑ አውሮፕላኖች በሳውዲ አረቢያና በእስራኤል የታዩትን በዚህ ሳምንት ነበር። ኢራን የተፈጸመባትን ጥቃት ተከትሎ ብርቱ የአጸፋ እርምጃ ለመውሰድ እየተዘጋጀች መሆኑን አንድ ስማቸው ያልተገለጸ የኢራን ባለስልጣን ለሮይተርስ የዜና ምንጭ ገልጸዋል። የኢራን አጸፋ እጅግ ከፍተኛና ብርቱ እንደሚሆን ባለስልጣኑ አስታውቀዋል። በሌላ በኩል የኢራን ፓርላማ የብሔራዊ ደህንነት ኮሚሽን ሰብሳቢ የሆኑት ኢብራሂም አዚዝ በኤክስ ገጻቸው ላይ ባሰፈሩት መልእክት ጠንካራ ማስጠንቀቂያ አስተላልፈዋል። አስቀድመን አስጠንቀን ነበር ያሉ ሲሆን አሁን የጀመራችሁት መንገድ የመጨረሻው ከእናንተ ቁጥጥር ውጪ የሆነ ነው ሲሉ ገልጸዋል። ኢራን ይህንን ባለች በሰዓታት ልዩነትም በእስራኤል ላይ የሚሳኤል ጥቃት መሰንዘሯ ተሰምቷል። የኢራን ሜሄር ዜና አገልግሎት የተያዙት የፍልስጤም ግዛቶች በኢራን ሚሳኤሎች እየተደበደቡ ነው ሲል ጥቃቱን አረጋግጧል። ቴል አቪቭን ጨምሮ በተለያዩ የእስራኤል ከተሞች የአየር ጥቃት ማስጠንቀቂያ ደውሎች እየተሰሙ ሲሆን ህዝቡ ወደ መጠለያዎች እንዲገባ ጥሪ ቀርቧል። እስራኤል ከአሜሪካ ጋር በመሆን በኢራን ላይ ጥቃት ከሰነዘረች በኋላ ወደ ሀገር ውስጥ የሚገቡ የኢራን ሚሳኤሎች ለመጥለፍ ባደረገችው ሙከራ ሰሜን እስራኤል በፍንዳታዎች እየተናወጠ ይገኛል ሲል አልጀዚራ ዘግቧል። የኢራን መንግስታዊ ቴሌቪዥን ጣቢያ እንደዘገበው ኢራን በሀገሪቱ ላይ ለተሰነዘረው ጥቃት ያጸፋ ምላሽ መስጠት ጀምራለች። ወደ እስራኤል በርካታ ሚሳኤሎች ዘንበዋል። ፍንዳታዎች የተስተጋቡት የእስራኤል ጦር የኢራንን ጥቃት ተከትሎ የተቀሰቀሰውን እሳት ለማጥፋት የአየር መከላከያ ስርዓቱን መጠቀሙን ተከትሎ ነው። በቀጠለው ጥቃት ስለደረሰው ጉዳት ምንም የተገለጸ ነገር የለም። ይህ ግጭት ቀጠናውን ወደ ከፋ ጦርነት ሊያስገባው እንደሚችል ተሰግቷል። በቀጣይ መረጃችን የኤርትራ ጦር በኢትዮጵያ ግዛት ውስጥ ጥሰት ፈጽሟል የሚል ክስ ቀርቦበታል። ጦሩ ወጣቶችን በኃይል ወደ ኤርትራ በረሃዎች ለወታደራዊ ስልጠና እየወሰደ ነው በሚልም ተከሷል። ክሱ የተሰማው የኢትዮጵያ መንግስት በይፋዊ ደብዳቤ የኤርትራ ጦር ከኢትዮጵያ ግዛቶች ይውጣ ባለበትና ውዝግቡ መነጋገሪያ ሆኖ በቀጠለበት ነው። ይህን ክስ ያቀረበው በቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የሚመራው ስምረት ፓርቲ ነው። ስምረት ፓርቲ በትግራይ ክልል የሚገኙ ወጣቶች የኤርትራ ጦር በመፍራት ቀያቸውን ጥለው እየተሰደዱ መሆኑን መግለጹ አሃዱ በዘገባው አመልክቷል። ወጣቶች የኤርትራን ጦር ድርጊት በመፍራት ወደ አጎራባች ክልሎች ሳውዲ አረቢያና ሊቢያ በስፋት እየተሰደዱ ይገኛሉ ያለው ፓርቲው የኤርትራ ጦር በክልሉ 5 ቦታዎች ላይ ከነሙሉ ትጥቁ እንደሚገኝ ገልጿል። በህወሓትና በኤርትራ መንግስት መካከል የህዝብ ለህዝብ ግንኙነት በሚል የተጀመረውና ጸምዶ ተብሎ የሚጠራው ግንኙነት የክልሉን ወጣቶች ለከፍተኛ ስጋት ዳርጓል ያሉ ስምረት ጉዳዩ አሳሳቢ ነው ሲል አመልክቷል። የፓርቲው ምክር ቤት አባልና የሚዲያና ኮሚኒኬሽን ዘርፍ ምክትል ሰብሳቢ አቶ ጣመ ከዘገባው ጋር ባደረጉት ቆይታ አሁን ላይ በትግራይ ከተሞች የሚታየው ድባብ የኤርትራ ከተሞችን እየመሰለ መሆኑን ገልጸዋል። የትግራይ አደባባዮች ባዶ እየሆኑ ነው ያሉት አቶ ጣመ የህዝቡ ደህንነት በአሁኑ ወቅት ከፍተኛ አደጋ ላይ መውደቁን አስረድተዋል። ፓርቲው እንደሚለው ክልሉ አሁን ላይ ከመደበኛው መንግስታዊ መዋቅር ውጪ በሆነ ካውንስል እየተመራ ይገኛል። ይህ ካውንስል በህወሓት በትግራይ ጊዜያዊ አስተዳደርና በኤርትራ መንግስት የሚመራ መሆኑንም ስምረት ገልጿል። አቶ ጣማ ረዶም አክሎም የትግራይ ህዝብ ልጆቹን ጥቃት በመፍራት ወደ አዲስ አበባ እየላከ መሆኑን ጠቁመዋል። ሆኖም ህወሓትና የኤርትራ መንግስት ሆን ብለው የጸጥታ ችግር የሚፈጥሩ ሰዎችን ወደ መሀል ሀገር በማስገባት በትግራይ ተወላጆች ላይ ጥርጣሬና ኢላማ የማድረግ ስራ እየሰሩ ነው ሲሉ ወንጅለዋል። ይህ ክስ የተሰማው በኢትዮጵያና ኤርትራ መካከል የተፈጠረው ውጥረት ባየለበት ነው። ኢትዮጵያና ኤርትራ ሲለዋወጡ የቆዩት የቃላት ጦርነት ከመቼውም በበለጠ አሁን ላይ መካረሩን የሚጠቁሙ ምልክቶች እየተስተዋሉ ይገኛሉ። የኢትዮጵያ ውጭ ጉዳይ ሚኒስቴር ጥር 30 2018 ዓ.ም ለኤርትራው የውጭ ጉዳይ ሚኒስቴር በላከው ደብዳቤ የኤርትራ ሰራዊት ተቆጣጥሯቸዋል ካላቸው የኢትዮጵያ ሉዓላዊ ግዛቶች እንዲወጣና ለድርድር ዝግጁ እንዲሆን ጠይቋል። ኢትዮጵያ ኤርትራ ወደ ኢትዮጵያ ግዛት በመግባት የተወሰኑ አካባቢዎችን ተቆጣጥራለች እንዲሁም ታጣቂዎችን ትደግፋለች ብላ የቀረበችው ክስ ኤርትራ ሐሰተኛና የፈጠራ ስትል ማጣጣሉ የሚታወስ ነው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ታረምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ ያሳወቀን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችንን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።